መኝተናል እስከ 8 ሰዓት ድረስ አብረን ቆይታ እናደርጋለን። አጋሮቻችንን ከልብ እናመሰግናለን። ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ተቋም ነው። ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ፣ እንዲሁም እናት ባንክ ማን እንደ እናት የተለያዩ የባንክ አገልግሎቶችን ከእናት ባንክ ቀርቦሎታል። ኡኒ ከወለድ ነጻ የባንክ አገልግሎት ከእናት ባንክ። አጋሮቻችንን ከልብ አመስግነናል። በቀጥታ ወደ ፕሮግራማችን እንገባለን። ሊቨርፑል እንደ ታይታኒክ እየሰመጠ ይገኛል። ከ71 ዓመት በኋላ ሊቨርፑል አንፊልድ ላይ 4-1 የተዋረደበት በፒኤስቪ አይንድሆቨን ሽንፈት ያስተናገደበት እጅግ ሊደገም የማይገባው መጥፎ ውጤትን ትናንት አስተናግዷል። ሰባት ተከታታይ ድሎችን ለማስመዝገብ ተቸግሯል። ሊቨርፑል እያጋጠመ ያለው ሁኔታ በጣም አሳሳቢ ነው። ትናንት በሜዳውና በደጋፊ ፊት የመርሲሳይዱ ክለብ ሊቨርፑል እጅግ ያልተጠበቀ ውጤት አስተናግዷል። 4-1 ከ12 ጨዋታ 9 ሽንፈት ከ1953-54 የውድድር ዓመት በኋላ ለመጀመሪያ ጊዜ እንዲህ አይነት እጅግ የወረደና እጅግ ደካማ ውጤት አስመዝግበዋል። ከ12 ጨዋታ 9 ሽንፈት ለመጀመሪያ ጊዜ ከ1953-54 በኋላ 3 ተከታታይ ሽንፈቶች በሁሉም የውድድር አይነቶች በ3 ጎልና ከዛ በላይ ልዩነቶች ከ1953 በኋላ ያስመዘገበው ደካማ ውጤት ሆነዋል። 7 ጎሎች በ5 ቀን ውስጥ ሊቨርፑል መረፍ ላይ አርፈዋል። እንዲህ አይነት ነገር ሊለመድ የማይገባው ውስጤ በንዴት እየተንተከተከ ይገኛል ብሏል የሊቨርፑሉ አማካኝ ከርቲስ ጆንስ በሰጡ አስተያየት። በጣም ተናድጃለሁ፣ በጣም አብጃለሁ። እጅግ በጣም ሊደገም የማይገባው አንአክሰፕተብል ተቀባይነት የሌለው ውጤት ሲል ነው ከርቲስ ጆንስ ሐሳቡን የገለጸው። ኔዘርላንዳዊ አሰልጣኝ አርነ ስሎት አደጋ ውስጥ ናቸው። ስብሰባ ተጠርቷል። ስብሰባው ወይ እሳቸውን ለማባረር ወይ አርነ ስሎት ለመጨረሻና ለአንዴና ለመጨረሻ ጊዜ ማስጠንቀቂያ የሚሰጥበት እንደሚሆን ይገመታል። ባለፈው ዓመት ሻምፒዮን ነበሩ። በርካቶች አርነ ስሎት ሻምፒዮን መሆን የቻሉት የየርገን ክሎፕን ቡድን ሳይነካ መጠቀም ስለቻሉ ነው ብለዋል። ከየርገን ክሎፕ ስብስብ መካከል እንደነ ዲያዝ አይነት ተጫዋቾች መልቀቃቸውን ተከትሎ እንዲሁም ደግሞ እነ ትሬንት አሌክዛንደር አርኖልድ አለመኖራቸውን ተከትሎ የነ መሐመድ ሳላ አቋም መውረድ፣ ዳርዊን ኑኔዝ መልቀቁን ተከትሎ የየርገን ክሎፕ ቡድን በተወሰነ መልኩ መሸራረፍ ሲጀምርና እንዲሁም አርነ ስሎት የራሳቸውን ተጫዋቾች መሰብሰብ ሲችሉ የራሳቸው ፍልስፍና ስለሌላቸው ቡድኑ በዚህ ደረጃ ውርደትን እንዲከናነብ ሆኗል ሲሉ አንዳንድ የቀድሞ የሊቨርፑል ስፖርት ተንታኝ የሆኑና እግር ኳስ ተጫዋቾች የነበሩ ሐሳባቸውን ይገልጻሉ። አርነ ስሎት ቀጣይ ዕጣ ፈንታቸው ምን ይሆናል? ይህንን እናያለን። አድማጮቻችን ሐሳብ አስተያየት ካለ በተለያዩ አማራጮች ልትልኩልን ትችላላችሁ። ሊቨርፑልና አሳዛኝ ውጤቱ እንደ ታይታኒክ መርከብ አይናችን እያየ እየሰመጠ የሚገኘው ሊቨርፑል ቀጣይ ዕጣ ፈንታው ምን ይሆናል? ይህን ጉዳይ እናነሷለን። ሶፊዬ እንዴት ዋልክ? እንዴት አረፈድክ ብያለሁ። የሊቨርፑል ጉዳይ በጣም አሳሳቢ ሆኗል። አርነ ስሎት ምናልባት የመጨረሻ ማስጠንቀቂያ እንደሚሰጣቸው ይጠበቃል። ያ ካልሆነ ግን ሊቨርፑሎች ሊያሰናብቷቸው እንደሚችሉም እየተገለጸ ይገኛል። አንዳንዶች አንዶኒ ኢራዮላ ወደ ሊቨርፑል ቤት ሊመጡ ይችላሉ የሚሉ ቅድመ ግምታቸውን ከወዲሁ እየሰጡ ይገኛሉ። የበርማውዙን አሰልጣኝ አንዶኒ ኢራዮላ ሊቨርፑሎች በጥብቅ እንደፈለጓቸው እየተነገረ ነው። ኢራዮላን የሊቨርፑል በዚህ ደረጃ መንኮታኮት ያውም አንፊልድ ላይ ለማንም የማይንበረከከው ሊቨርፑል፣ ለማንም እጁን የማይሰጠው ሊቨርፑል ያውም በፒኤስቪ አይንድሆቨን በዚህ ደረጃ ሲቀጠቀጥ ማየት እጅግ በጣም አሳዛኝ ነው። ይህን ጉዳይ እናንሰው። ሊቨርፑል ምን ገጠመው ሶፊዬ? በጣም ግርምሾ በትክክል ነው የገለጽከው። የሊቨርፑልን ጉዳይ እንዳልከው እንደ ታይታኒክ እየሰመጠ ያለ ቡድን ነው። አምና በዛ ልክ ጫና ሲፈጥር የነበረ ቡድን፣ አምና በዛ ልክ እያንዳንዱ የሚያገኘው ቡድን ሲርበተበትለት የነበረ ቡድን ዘንድሮ ሊቨርፑል ነው ለየትኛው ቡድን እየተርበተበተ ያለው። አርነ ስሎት አምና ተወድሰዋል፣ ተሞግሰዋል። በተለይ ምንም አይነት ተጫዋች ሳያዘዋውሩ አንድም ተጫዋች ሳይጨምሩ
በዝውውሩ አለ የሚባለው ወይም ልዩነት ሊፈጥር የሚችል ተጫዋች ሳይጨምሩ ከፍሬዴሪኮ ኬዛ ውጪ ባለፈው የውድድር ዓመት ያስፈረሙት ተጫዋች የለም በሳቸው። ኬዛም እንደ ፊርማ አይቆጠርም። 13 ሚሊዮን ፓውንድ ነው የወጣበት እና ያንን ነገር የራሳቸውን ቡድን ሳይሰሩ በጀርገን ክሎፕ ቡድን ለዛውም ቨርጂል ቫንዳይክ ዕድሜው እየሄደ ነው፣ ሳላህ ዕድሜው እየሄደ ነው በተባለበት ሰዓት ላይ ሪያን ግራቨንበርግ እና ዋተሩ ኢንዶ ለዚህ ቡድን ምንም ጥቅም የሚሰጡ አይደሉም በተባለበት ጊዜ ላይ አምና የሰሩት ስራ አስደናቂ ነው። ግራቨንበርግን ወደ ድንቅ የአማካይ መስመር ተጫዋችነት በአርነ ስሎት ዘመን አሁን ላይ ካሉ ምርጥ አማካኞች ውስጥ የግማሾቹን ያህል እንኳን አቅም የሌለው ተጫዋች ነበረ። በእርሳቸው ዘመን ግን ግራቨንበርግ 1 2 3 ብለህ ከምጠራቸው ምርጥ አማካኞች መካከል አንዱ ማድረግ ችለዋል። ይህ ብዙዎችን አስደንቋል። ግራቨንበርግ ላይ የሰሩት ስራ አንዱ ዋንጫ እንዲያገኙ ያደረጋቸውም ለግራቨንበርግ የሰጡት እድል ነው ተብሎ ይታመናል። ሊቨርፑል እንዲሁም በክረምቱ የዝውውር መስኮት ግራቨንበርግና ዋተሩ ኢንዶ ላይ እምነት ስላልነበረው በርካታ ተጫዋቾችን ያመጣል ተብሎ ነበረ። ከጀርገን ክሎፕ መልቀቅ በኋላ ዙቢሜንዲ በዛ ክረምት የዝውውር መስኮት ለማምጣት ጥረት አድርገው ነበረ። ኢቨን ሞይሰስ ካይሲዶና ሮሚዮ ላቪያ ላይ ታስታውሳለህ ጀርገን ክሎፕ ምን ያህል ተፋትገው እንደነበረ ከቼልሲ ጋር። የነ ፋቢኒዮ የነ ዴን ሄንደርሰን መውጣት በኋላ ቡድኑ እዛ ቦታ ላይ ትክክለኛ ተጫዋች አላገኘም የሚል እምነት ነበረ። እዛ ጋር ተያይዞ ብዙ ስራዎችን ለመስራት ጀርገን ክሎፕ ራሱ ብዙ ሙከራዎችን አድርገዋል። ግን በዛ መንገድ ሳይሆን አርነ ስሎት በመረጡትና ግራቨንበርግ መምረጣቸው ትክክለኛ አማራጭ ነበረ። በእርግጥ አርነ ስሎት ተጫዋቾችን በዛን ወቅት ያላስፈረሙበት ዋነኛ ምክንያት ባሉት እንዲቀጥሉ የተወሰነው ሊቨርፑል ያንን የውድድር ዓመት ለዋንጫ የመጫወት እቅድ አልነበረውም ነበረ። ይሄ ፕሪሚየር ሊግ ዋንጫ እናነሳለን የሚል ሐሳብ ይዞ አልነበረም። እርግጥ ብሎ ለምሳሌ በጀርገን ክሎፕ ዘመን 2015 ከመጡ በኋላ 1-2-3 ዓመት ቡድኑን ከሰሩ በኋላ በየዓመቱ የጀርገን ክሎፕ ቡድን ለዋንጫ የሚፎካከር ነበረ። ወይ አንደኛ ነው ወይ ሁለተኛ ነው። ስለዚህ እንደዛ አይነት አልነበረም። አርነ ስሎት ቢያንስ ቶፕ 4 ጨርሰው ለቀጣይ ዓመት ቡድናቸውን ይሰራሉ የሚል እቅድ ተይዞ ነበረ ወደ ስራ የተገባው። ከፊኖርድ ነው የመጡት አሰልጣኙ አዲስ አሰልጣኝ ናቸው። በፍጹም ለዋንጫ ልትጫወት አችልም፣ ተጫዋች አላስፈረሙ። እነዚህ ነገሮችን መሰረት አድርገው ስትመለከት ትክክልም ናቸው። ያንን እቅድ መስጠታቸው ቶፕ 4 እንዲጨርሱ ነው የተፈለገው። ለዛውም ተፈርቶ ከጀርገን ክሎፕ በኋላ ሊቨርፑል ምን ሊሆን ከፊኖርድ የመጣ ከኔዘርላንድ የመጣ አሰልጣኝ ይህንን ቡድን ምን ሊያደርገው የሚሉ ጥያቄዎች በስፋት ሲነሱ ነበረ። ግን ያልታሰበ ነገር ፈጸሙ። ያልታሰበ ታሪክ ሰሩ። ከተጠበቁት በላይ ከወኑ። አርነ ስሎት ባልተጠበቀ መንገድ የእንግሊዝ ፕሪሚየር ሊግ ዋንጫን ሲቲና አርሰናል ባሉበት ጠንካራ ቡድን ባለበት ሊግ ላይ ዘና ብለው በረጅም ነጥብ ልቀቶች በርካታ ጨዋታዎች እየቀሩ ሊጉን አነሱ፣ አስጨበጨቡ። በሻምፒዮንስ ሊግም ጥሩ ጉዞ አድርገዋል። መጥፎ የሚባል አይደለም። የሄዱበት ጉዞ ጥሩ ጉዞ ማድረግ ችለው ነበረ። እንዲሁም 4 ዋንጫ ላነሱ ይችላሉ የሚል ግምቶችም ነበር። ሊግ ካፕን ፍጻሜ ደርሰዋል በኒውካስል በተሸነፉበት። የሰመረ ያማረ ጉዞ ነበር የነበራቸው አሰልጣኝ አርነ ስሎት። አሁን ግን ድንገት ምን ነካው ታዲያ ሊቨርፑል? አምና አንድ ገንዘብ ሳያወጡ ዘንድሮ ለሁለት ተጫዋቾች ብቻ ግማሽ ቢሊየን ፓውንድ አውጥተው ለሁለት ተጫዋች ብቻ የመጡትም ትርጉም አልባ ሆኑ። አዎ እንደዚህ አይነት ገንዘብ አውጥቶ ምን ነካቸው የሚለውን ነገር ስታነሳ ግርምሽ ያነሳው ሐሳብ ልክ ነው። በቃ የአርነ ስሎት ምርኩዝ የነበሩት ጀርገን ክሎፕ ነበሩ። ምርኩዙ ሲሰባበር አርነ ስሎትም ወደቁ። ምርኩዙ ጀርገን ክሎፕ ይሁን እንጂ በጀርገን ክሎፕ ውስጥ የነበሩት እነ ዳርዊን ኑኔዝ፣ ሉዊስ ዲያዝ፣ ትሬንት አሌክዛንደር አርኖልድ የዚህ ቡድን የጀርባ አጥንቶች ነበሩ ማለት ነው። የተተኩት ተጫዋቾች እኮ የጥራት ደረጃቸው በጣም ላቅ ያለ ነው። ፍሪምፖንግ ቀላል ተጫዋች አልነበረም በዣቢ አሎንሶ ስር
ባየር ሊቨርኩሰን ፍሎሪያን ቪርትዝ ሲቲ ማድሪድ ሁሉ ሲፈልጉት ነው ሊቨርፑል የወሰደው የተጫዋች ሁሉም ክለብ የሚፈልገው ሁሉም ክለብ የሚሳሳለት ምርጥ አታክ ሚድፊልደር ነው። ስለ አይዛክ ልነግራችሁ አልችልም። ያያችሁት ነው አይዛክ ማለት በኒውካስል የምናውቀው ተጫዋች ነው። እንዲሁም ሁጎ ኤኪቲኬ ያልተጠበቀው ተጫዋች ነው። ጥሩ እንቅስቃሴ እያደረገ እየተመለከት ነው የምንገኘው። በተደጋጋሚ እንዳልነው ግርምዬ ብዙ አድማጮቻችን ያስታውሱታል ብዬ አስባለሁ። የናሳ ስለማይዘነጉት ማለት ነው። በዝውውር መስኮቱ ብዙ አድማጮች ሲከታተሉ ስለነበረ በደንብ ያስታውሱታል። ግርምሾም ያው ታስታውሷል፣ አንተም ስትናገረው ስለነበረ ማለት ነው። በጋራ አቋም ያዝንበት ጉዳይ ስለነበረ በዘንድሮ የሊቨርፑል ውድቀት አርነ ስሎት ቁጥር 1 ተጠያቂውን እንጂ የዝውውር ፖሊሲያቸው ዋነኛ ችግር ሆኖባቸው የመጣ የዝውውር ፖሊሲ ነው። እንዴት ሁጎ ኤኪቲኬን በ90 ሚሊዮን ፓውንድ አስፈረመ? እንዴት ነው ሌላ እዛ ቦታ ላይ የሚጫወት ተጫዋች በ150 ሚሊዮን ፓውንድ አሌክዛንደር አይዛክን የምታስፈርሙ? ተናግረው ነው ይሄንን አሌክዛንደር አይዛክና ሁጎ ኤኪቲኬን ከማስፈረም በአንደኛው ገንዘብ መስመር አጥቂና 6 ቁጥር ተጫዋች ማስፈረም አለባቸው ተከላካይን ጨምሮ። ይሄ ዝውውር ፖሊሲ ዋጋ ያስከፍላል የሚል ሐሳብ ስናነሳ ነበር። በቂ ነበር ሁጎ ኤኪቲኬ። አሌክሳንደር አርኖልድ ጉዳይ መተው ይችሉ ነበረ። ወይም መጀመሪያ አሌክዛንደር አይዛክ እንደሚያገኙት እርግጠኛ ከሆኑ ሁጎ ኤኪቲኬን ማዘወር አልነበረባቸው። 100 ሚሊዮን ፓውንድ አንድ ክለብ የሚያወጣው ስንት ዓመት አስበው ነው? በነገራችን 3 ዓመት 4 ዓመት አጠራቅሞ አስበው ነው 100 ሚሊዮን ፓውንድ ተጫዋች የምትገዛው። ዝም ብላ አትገዛም። አርሰናል ዲክላን ራይስን ለመግዛት እኮ 2-3 ዓመት አመንትቶ እኮ ነው ሰብስቦ ገንዘብ ነው 100 ሚሊዮን ፓውንድ ነው ያወጣው። ሊቨርፑል ግን ፕላንድ አልነበረም። እቅዱ ልክ አልነበረም። እቅዱ የተሰራበት መንገድ በጣም ደካማ ነበረ። ይህን ስለሚያስታውሱ ነው አድማጮች የምነግራቸው። በተደጋጋሚ አንስተነዋል። ሁለት አጥቂ 100 ሚሊዮን ፓውንድ በላይ የሆነ ሁለት አጥቂ አይመጣም፣ ነውር ነው። ምን ልታረገው? አንዱ ልታስቀምጥ ነው። ይባክንብህ ነው። ሁለቱም ደግሞ አንዱን መስመር ላይ ወጥቶ የሚጫወት አይደለም። እንዴት አድርገው ነው ማጣጣም የሚችሉት? ከዛ ይልቅ የጎደላቸው ቦታ የለም። ይሄን ያህል ገንዘብ አንድ ተጫዋች ላይ ከሚያወጡት ተከላካይ ያንሳቸዋል። 6 ቁጥር ቦታ ላይ ሰው የላቸውም። የመስመር አጥቂ ጎሎባቸዋል። ዲዬጎ ጆታ ህልፈተ ህይወቱ፣ የሉዊስ ዲያዝ መልቀቅ፣ እነዚህን አልተኳቸውም በትክክል የሚሉ ነገሮችን ስናስቀምጥ ነበር እና ዝውውሩ ላይ ሞሮርለስ እርግጠኛ ነኝ አርነ ስሎት እንዲህ አይነት ቦታዎች ላይ ትልቅ ቦታ ይዘው ይደራድራሉ ወይም እቅሮች ሲጸድቁ አብሮ ያጸድቃሉ ብዬ አስባለሁ። ግን በዛ እቅድ እንግዲህ እንደዚህ አይነት ነገሮች በኋላ ላይ ነው የሚወጡት። ባይዘው አሁን ሁሉም ሚስጥሩን ይሸፋፍናል። አርነ ስሎትም ዝም ነው የሚሉት፣ መልማዮችም ዝም ነው የሚሉት። የዝውውር በተለይ የኢድዋርድስ ማለት ናቸው የቴክኒክ ዳይሬክተሩ። በኋላ ነው እንዲህ አይነት ነገር የሚወጡ። አይ እርሳቸው ብለው ነው እርሳቸው አስገድደው ነው ይላል ኢድዋርድስ። ወይም ደግሞ አርነ ስሎት በእነሱ ትእዛዝ ነው ይሄ ዝውውር የተፈጸመው የማላውቀው ዝውውር ነው ብለው ምናልባት ከተለያዩ ሊገለጽ ይችላል። ካልተለያዩ ግን ስቲል ሚስጥር ተጠብቆ ነው የሚቆየው አንዱን ላለማጋለስ ሲባል ማለት ነው። ግን ስህተት ተሰርቷል። ማነው የሰራው አናውቅም። አርነ ስሎት ግን እርግጠኛ ነኝ ሳይ አላቸው። ይሄ እዚህ ቦታ ላይ ሁጎ ኤኪቲኬና አሌክዛንደር አይዛክን ሲያመጡ ይህን ነገር ይቀበሉታል ተብሎ ይጠየቃሉ ብዬ አስባለሁ። ወይ ራሳቸው የግድ መምጣት አለ ሊመጣልኝ ይገባል ብሎ ተናግረው ይሆናል ብዬ አስባለሁ። እና ሜጀር ነገሩ እሱ ነው። ከዚህ የዝውውር ፖሊሲ የዝውውር እቅዳቸው ደካማ ከመሆን ጋር እንዴ አርሰናል እኮ በ200 ምናምን ሚሊዮን ፓውንድ እኮ ነው 7 ተጫዋች የሸመተው አይደል እንዴ? ኬፓ፣ ኖርጋርድ፣ ሙስኬራ፣ ሂንካፔ፣ ኢዜ፣ ማዱኬ፣ ዮኮሬሽ እነዚህ ተጫዋቾች እኮ 250 ምናምን ናቸው እኮ። የሊቨርፑል ኦልሞስት የአንድ ተጫዋች ገንዘብ እኮ ናቸው። 150 አይደል የወጣው የአይዛክ። በቃ ከአይዛክ ላይ የኢኪቲኬን የሁለቱ አጥቂዎች ዋጋ ነው አርሰናል ይህን ሁሉ ተጫዋች የገዛበት። ኦብቪየስሊ ያሳያል። በቃ የትኛው የተሻለ አስቦ እንደሰራ የሚያሳይ ነው በዝውውሩ ላይ። ይሄ ያመጣው ቀውስ አንዱ በመሰረታዊነት ደረጃ የሚነሳ ነገር ነው። ሌላው ዲዬጎ ጆታ ነው። ጆታ ቅስማቸውን ሰብሮታል የሊቨርፑሎችን።
ቨርጂል ቫንዳይክ ያው የቆየ ነው ነገሩ የሚያስቸግረን ብሎ ነበረ 5 ጨዋታ ተከታታይ እያሸነፉ በሄዱበት ጊዜም ቢሆን ተናግሯል። ከዛ በፊትም ውድድር ዓመቱ ሲጀመር ይህ ዓመት ከባድ ዓመት ነው ብሏል። ቀላል አይደለም ግርምዬ። በገባ ቁጥር የምታየው ዲያጎ ጆታ መልበሻ ባዶ ሆኖ ነው። በየቀኑ ልምምድ ስትሰራ ይህን ተጫዋች ታስታውሳለህ። በየቀኑ ታወራለህ ከጓደኞች ጋር። የሟሟት ሁኔታ ደግሞ በጣም አሳዛኝ ነው። ልብ ሰባሪ፣ ቀስም ሰባሪ ነው። ይሄ በጣም ተጽዕኖ አለው። እኔ ከዲያጎ ጆታ ህልፈተ ህይወት በላይ ተጽዕኖ ያለው ዝውውሩ ነው። ግን እሱም ቀላል አይደለም። ፕላን ይሆናል አይደለ? ይሄ ዝግጁነትን ችግር ውስጥ ሊከት ይሻል። ግን 5 ጨዋታ አሸንፈሃል እኮ ተከታታይ 7 ጨዋታ ከነ ሻምፒዮንስ ሊግ 7-0-0-0-0-7 እስከ መባል ድረስ የደረሱበት አርነ ስሎት ሂዷል እኮ እስከዛ ድረስ። የዲያጎ ጆታ የሳይኮሎጂ ፕሮብለም የስነ ልቦና ችግር ዘግይቶ ካለመጣ በስተቀር መቅረፍ የቻሉበት ሂደት ነበር። በድል ውስጥ ሸፍነውት ነበረ ያን የስነ ልቦና ጫና። አሁን ግን ያም ይጨመርባል። አንድ ነገር ሲመጣ እየባሰ አይደለም የሚሄደው፣ ይጨመርባል። አርነ ስሎት ፕላን የላቸውም፣ እቅድ የላቸውም። አሁን ላይ አምና የተመለከትናቸው አርነ ስሎት በጣም ጠንቃቃ፣ በጣም ለእያንዳንዱ ነገር ለእያንዳንዱ ዲቴል የሚጠነቀቁ ናቸው። የዘንድሮ አርነ ስሎት ደግሞ በግምት የሚሰሩ ናቸው። እከሌም ባስገባው ሊቀይርልኝ ይችላል እንጂ ልምምር ላይ ሰርተውት ወይም አምኖበት አይደለም የሚያስገቡት። ቅያሪም ሲቀይሩ ተጫዋች ቋሚ 11ም ሲያስገቡ በጥንቃቄ አይደለም የሚመርጡት። አንድ ኤግዛምፕል እንስጥ። ስንት ዓመት ሙሉ በጀርገን ክሎፕ ዘመን በቀይ መስመር ተከላካይ ሲጫወት የነበረው ጆይ ጎሜዝ እያለ እንዴት ነው ኩርቲስ ጆንስን የቀይ መስመር ተከላካይ አድርገው ይዘው የምገቡ? ኪርኪዝ በየሳምንቱ ስተት እየሰራ በየቀኑ ስተት እየሰራ ኪርኪዝ አንድሪ ሮበርትሰን በየገባበት ጨዋታ ድንቆ እያየኸው ሲዞርብህ ከባድ ነው። አሰልጣኝ ስትሆን እኮ አንዳንዴ ሲዞርብህ ከባድ ነው። ኪርኪዝን ያስገቡታል። ኖቲንጋም ፎረስት ጨዋታ ላይ ኪርኪዝ መግባት አልነበረበትም። ሮበርትሰን ጥሩ ከሆነ ለምንድን ነው ኪርኪዝን የምታስገባው? ለምን? እና ነገሮች የተደራረቡባቸው ይመስለኛል። አሰልጣኝ አርነ ስሎት ያምናው ድል ያምናው ብቃት ምናልባት ኮፍሷቸው ሊሆን ይችላል ይሄ ችግር ውስጥ እየገቡ ያሉት። ግን ያ ብቻ አይደለም። እኔ አሁንም የምገምተው ይህ ግምቴ ነው፣ መረጃ አግኝቼበት ምናምን ሳይሆን ግምቴ ነው። ደስተኛ ያልሆኑ ተጫዋቾች አሉ በሊቨርፑል ቤት ውስጥ። በቃ ስሜታቸው የተጎዳ ተጫዋቾች አሉ። የመጫወት ፍላጎታቸው የቀነሰ ተጫዋቾች አሉ። ይህንን ለምን ብሎ ማጥናት ያስፈልጋል። ከሳላ ጋር በተያያዘ ብዙ ጥያቄዎች ይነሳሉ። ትሬንት አሌክዛንደር አርኖልድ አለመኖሩ፣ ሌሎች ጥያቄዎች ይነሳሉ። ግን ፍላጎትም የለም። ፍላጎትም ይብን ቀንሶ ትመለከተዋለህ። አማካኙ በቃ ዘንድሮ ያላቸው ብቸኛው ተጫዋች ዶሚኒክ ዞቦዛ ላይ ብቻ ነው ያለውን ነገር ሁሉ የሚያደርጉ። ሌሎቹ በሙሉ ውድድሩ ላይ እንቅስቃሴ ላይ በጣም ደኮ እንመለከታቸዋለን። ስለዚህ አሁን ሊቨርፑል አማራጭ የለውም። ከ12 ጨዋታ 9 ጨዋታ ተሸንፈ አብሮ ስለመቀጠል ልታሰብ አችልም። በ71 ዓመታት ታሪክ ውስጥ ሊቨርፑል አጋጥሞት የማያውቀውን የስንፈት ወረርሽኝ እየተጋተ ዝም ሊል የሚችልበት ሂደት የለም። ኢመርጀንሲ ሚቲንግ ጠርቷል። ኢመርጀንሲ ብዙ ጊዜ ኢመርጀንሲ ሚቲንግ የሚጠሩት ለምን እንደሆነ ግልጽ ነው። አድማጮቻችን ስፖርት ውስጥ ያሉ ቤተሰቦች ያውቁታል። ወይ ከባድ ማስጠንቀቂያ ነው ወይ ስንብት ነው። ኢመርጀንሲ ሚቲንግ ዳይሬክተሮች ኢመርጀንሲ ሚቲንግ ከተጠሩ በቃ ይሄ ነው። ሌላ ከሁለቱ አማራጮች ውጭ የለም። ስለዚህ ዛሬ በሚኖረው ኢመርጀንሲ ሚቲንግ ላይ ወይ አርነ ስሎት ይሰናበታሉ ወይ ደግሞ 2 ወይም 3 ጨዋታ ይሰጣቸዋል ቡድኑ እንዲያሻሽሉ። እነዚህ 2 አማራጮች አሉ። በተለይ አምና ካሳኩት የፕሪሚየር ሊግ ዋንጫ አንጻር ሳይጠበቅ 20ኛ የፕሪሚየር ሊግ ዋንጫ ማሳካታቸው ምናልባት 1-3 ጨዋታ ድል ይሰጣችሁ ሊያደርግ ይችላል እንጂ እያስመዘገቡት እንዳለ ውጤት አርነ ስሎት ዛሬ ሌሊት ማደር አልነበረባቸው። ያምናው ያልተጠበቀ ድላቸው ያልተጠበቀ ሻምፒዮንነታቸው ሊያድናቸው ይችላል ብዬ አስባለሁ። በ5 ቀን 7 ጎል አስተናግዷል። ምንም እዚህ ቦታ ላይ ሊሻሻል ነው ሊቨርፑል ብለህ የምታስበው አሊሰን ቤከር መጣ
ጠብ ያለ ነገር የለም። አሊሰን ሲመጣ ይስተካከላል፣ ይደፍነዋል ችግሩን ተብሎ ነበር፣ አልተስተካከለም። ሊቨርፑልን ሊያስተካክለው የሚችለው ሞሮለስ የዝውውር መስኮት ይመስለኛል። ትንሽ አንቶኒዮ ሲሜኒዮን ካመጡ የሉዊስ ዲያዝን ግልጋሎት በተወሰነ መንገድ ማግኘት የሚጀምሩበት እድል ይኖራል። እነ ፍሎሪያን ቪርትዝ እና አሌክዛንደር አይዛክ ምናልባት ከቡድኑ ጋር እየተዋዱ ከመጡ እነ ኪርኪዝ እና ፍሪምፖንግ ጊዜ በሄደ ቁጥር ለውጥ ካመጡ አብረን የምናየው ይሆናል እና የሚቀጥል ነው የሚመስለው። የሊቨርፑል ችግር የሚቆም አይመስልም እና ከባድ ፈተና ውስጥ የሚቀጥሉ ይመስላል። አርነ ስሎትም ዛሬ ቁርጣቸውን ሊያውቁ ይችላሉ። ግርምዬ እንግዲህ ሶፊ አብዛኛውን ነገር አንስተዋል። አንድ አስተያየት ሰጪ በሊቨርፑል ገጽ ላይ ኮሜንት መስጫው ላይ ከውጤቱ ሽንፈት በኋላ the difference between slot and lost is the arrangement of the letters ይላል። በስሎትና በሎስት መካከል ያለው ልዩነት የፊደላት መዘበራረቅ ነው እንጂ ትርጉማቸው አንድ ነው የሚል ነው። ያ ማለት ስሎት አሁን ሽንፈትን ተላምደውታል። ስሎት ሎስት ሆኗል ማለት ነው። ስሎት 4 ፊደላት አሉት። የአርነ ስሎት ስም ነው። ስሎት SLOT ነው። ሎስት ደግሞ የእንግሊዝኛው ፊደል ሽንፈት ማለት ነው፣ ውጤት ማጣት ማለት ነው። እና ይህንን መሰረት አድርጎ የተናገረው ያለ ምክንያት አይመስለኝም። የሊቨርፑሉ ደጋፊ በሊቨርፑል ድረገጽ ኮሜንት መስጫው ላይ the difference between slot and lost is the arrangement of the letters ብሎ የተናገረው ያለ ምክንያት አይመስለኝም። ሊቨርፑል የተከላካይ ችግር ነው ተብሎ ሲነገር ተፈጥሯዊ 6 ቁጥር የለው። አይ በቃ ተከላካዩንና አንድ ተፈጥሯዊ 6 ቁጥር ካገኘ ሊቨርፑል ይስተካከላል ሲባል የመስመር አጥቂዎቹ እንደባለፉት ዓመታት ጫና ፈጣሪ ሆነው አልተገኙም፣ አቋማቸው ወርዷል። ለዚህ ማሳያ መሐመድ ሳላ ነው። ዘጭ ነው ያለው፣ አቋሙ ወርዷል። ችግሩ ዘርፈ ብዙ ነው። ሊቨርፑል አሁን ዘርፈ ብዙ ነው። በሁጎ ኢኪቲኬና በአሌክዛንደር ኢዛክ መካከል ያለው አይን አፍጥጦ ጥርስ አግጦ የወጣ የአቋም ልዩነት በግልጽ እየታየ ኢኪቲኬን ያስቀምጡና አሌክዛንደር ኢዛክን ከነ ድክመቱ ሜዳ ውስጥ ያስገቡታል። አሰልጣኝ አርነ ስሎት ጌም ፕላን የላቸውም። የጌም ፕላን አማራጭ የላቸው። አንድና አንድ ነው። መጀመሪያ ላይ ይመጣሉ፣ የሚያሰልፉትን ያሰልፋሉ። ውጤት ከመጣ ይመጣል፣ ውጤት ከጠፋ ይጠፋል። አማራጭ ጌም ፕላን የለም። ተጫዋች ቅያሪ አርነ ስሎት ቤት ውስጥ የለም። በቀያየር ውጤት ለማምጣት የሚደረገው ጥረት ደካማ ሆኖ ነው የምንመለከተው። አርነ ስሎት አሁን ብቃታቸው ተንፍሷል። ስለዚህ ከክለቡ መሰናበት ካልሆነ ሌላ አማራጭ ያለው አይመስለኝም እኔ አርነ ስሎት ላይ። ምክንያቱም ባለፈው ዓመት ዋንጫ ወስደዋል፣ ግን ዋንጫ የወሰዱት ስብስቡ በሙሉ የማን ቡድን ነው? የየርገን ክሎፕ ስብስብ ሙሉ በሙሉ የጀርመናዊው ተጫዋቾች ስብስብ ናቸው። አርነ ስሎት እኮ ከመምጣታቸው በፊት የርገን ክሎፕ የካራባው ካፕን ዋንጫ እስከወሰዱበት ሰዓት ድረስ እኮ ቡድኑ አስፈሪ ነበር። በኋላ ነው እየወረደ መጣ። በፕሪሚየር ሊጉ በሌሎችም ውጤታማ ሳይሆን ቀረ። ካራባው ካፕን ብቻ ያዘ። ከዛ በአመቱ መጨረሻ የርገን ክሎፕ ተሰናበቱ። አርነ ስሎት መጡ። ማንን ጨመሩ? ተጫዋች እኮ አላስፈረሙ። አንድ የጨመሩት የለም እኮ። የርገን ክሎፕን ቡድን ተረከቡ። ያንን ቡድን ኮኦርዲኔት የማድረግና ራሱ ምንም ነገር የጨመሩት ነገር የለም። የእሳቸውን ፍልስፍና በግልጽ ያየንበት ነገር የለም። ተጫዋቾቹ የርገን ክሎፕ በዚህ ቡድን እኮ የርገን ክሎፕ ሊሰናበቱ ከመሆናቸው ወይም ሊለቁ በነበረበት ዓመት ወደፊት ባሉት ዓመታቶች እኮ እንዲህ አስገራሚ ሊቨርፑል ነበር እኮ። ማንም የሚያቆመው ሊቨርፑል የለም እኮ። ሊቨርፑል ያውም በሜዳው አንፊልድ እንዲህ በየቀኑ ሊሸነፍ ይቅርና 2 ዓመት እንኳን ማሸነፍ ይናፍቀው ነበር እያንዳንዱ ተጋጣሚ ክለብ። ምክንያቱም ሊቨርፑል ነው፣ አንፊልድ ላይ ንጉስ ነው። አሁን እኮ ሊቨርፑል እኮ ለመጣው ለሄደው ሁሉ 3 ነጥብ መስጠት እኮ ነው የተለማመደው፣ ለመጣው ለሄደው ሁሉ። እና ይሄ ደግሞ አርነ ስሎት ይህንን ቡድን ዋንጫ ወስደዋል ባለፈው ዓመት።
ግን የኤርገን ክሎፕ ቡድን ነው። አዎ ዋንጫ ወስዷል። በዛ ዓመት ተጫዋች አላስፈረሙም። አንድ ተጫዋች ፌዴሪኮ ኬዛ ነበር የመጣው። ፌዴሪኮ ኬዛ ምን ሰራ? ምንስ የመጫወት እድል ተሰጠው? ምንም። ስለዚህ ምንም የጨመሩት አድ ያደረጉት አንድ የእሳቸውን ፍልስፍና ሳና የኤርገን ክሎፕ ሁሉ ነገር የሆነ ቡድን ነው ዋንጫ የወሰደው። መረሳት የሌለበት ነገር በዛ የውድድር ዓመት ባለፈው ዓመት የማንቸስተር ሲቲና የአርሰናል ድክመትም ግምት ውስጥ መግባት አለበት። ማንቸስተር ሲቲና አርሰናል ባይደክሙ ኖሮ ጠንከር ቢሉ ኖሮ በእርግጠኛነት ሊቨርፑል ያንን ዋንጫ ለመውሰድም ይቸገር ነበር። መሐመድ ሳላህ አቋሙ በዚህ ደረጃ ወርዶ እየተመለከተ አርነ ስሎት ወደ ሜዳ ይዞት ይገባል በተደጋጋሚ። አሌክዛንደር ኢዛክ ከዚህ ግባ የማይባል እንቅስቃሴ በሊቨርፑል ቤት እያሳየ ኒውካስል ላይ የትኛው አሌክዛንደር ኢዛክ ነው እየተባለ እየተነገረ ባለበት ሰዓት ላይ ቢያንስ ጥሩ እየተንቀሳቀሰ ያለውን ሁጎ ኢኪቲኬን ቤንች ላይ ያወርደዋል። ኬርኬዝ ሊቨርፑልን ከኋላ እያስበላ እየተመለከተ በየሳምንቱ ይዞት ይገባል። የሊቨርፑሉ አሰልጣኝ አርነ ስሎት በሊቨርፑል ታሪክ ተፈጽሞ የማያውቃቸውን ደካማ ውጤቶች በዘንድሮ የውድድር ዓመት ሊቨርፑል ቤት ውስጥ እንዲመዘገብ አድርጓል። ሶፊ ከ1953-54 በኋላ ደካማ ውጤቶች ነው በሊቨርፑል ቤት ውስጥ የተመዘገቡ። ኢማጂን ከ1953-54 በኋላ ሊቨርፑልን ማንም የማይደፍረውን ክለብ ከ12 ጨዋታ 9 ሽንፈት፣ በሁሉም የውድድር አይነቶች 3 ተከታታይ ሽንፈት፣ 3 ጎልና ከዛ በላይ እየተመዘገበበት ማለት ነው። አርሰናል ደካማ በነበረበት የቡድን ዴብዝ ስኳድ ባልነበረበት ወቅት ላይ ፒኤስቪ አይንዶቨንን 7-1 አሸንፎት ነበር። እዚህ ግባ የማይባለው አርሰናል ፒኤስቪን በደከመበት ወቅት አግኝቶት 7-1 አርሰናል እንኳን አሸንፎታል። እንዴት ሊቨርፑል አንፊልድ ላይ 4-1 ይዋረዳል? ስለዚህ እኔ አርነ ስሎት ጊዜያቸው እያበቃ ያለ ይመስለኛል። ዛሬ አስቸኳይ ስብሰባም የተደረገው 1-2 ጨዋታዎች አይቷቸው ከዛ በኋላ እርምጃዎች የሚወስዱባቸው ይመስለኛል። ሶፊ ገና ነው፣ ውድድሮች ገና ናቸው። በፕሪሚየር ሊጉ እሁድ ለንደን ላይ ከዌስትሃም ጋር ነው የሚጫወቱት ሊቨርፑል። መዶሻዎቹ ደግሞ አሁን አቋማቸው ተነስቷል፣ ጥሩ አቋም ላይ ናቸው። ኑኖ ኤስፕሬንቶ ሳንቶ ቡድኑን እየገነቡ ይገኛሉ። ዌስትሃምን እንኳን የማሸነፍ ዕድል ቢኖራቸው መልሰው ረቡ ሰንደርላንድን ነው የሚገጥሙት። አንፊልድ ላይ ነው። አሁን አንፊልድ እንደ ድሮ የሚያስፈራ ነገር አለመሆኑን ፒኤስቪ አይንዶቨን አሳይቷል። ሰንደርላንድ አደገኛ ቡድን ነው። የአፍሪካ ተጫዋቾችን በብዛት የያዘው ሰንደርላንድ ጉልበተኛ ቡድን ነው። አርሰናል ጋር ነጥብ ተጋርቷል። ምናልባት ሊቨርፑል ትንሽ ሊተነፍስ የሚችለው ወይም ደግሞ በውጤት ረገድ የተሻለ ነገር ሊያገኝ የሚችለው ሊድስ ዩናይትድ ጋር ነው። ከሰንደርላንድ በኋላ ሊድስን ስለሚገጥ ይመለስና በሻምፒዮንስ ሊግ ኢንተር ሚላንን ያስተናግዳል። ኢንተር ሚላን ጋር ይገናኛል። ሶፊ ኢንተር ሚላን ትናንት 2-1 ሽንፈት አስተናግዷል። ዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ጋር በነበረው ጨዋታ ማለት ነው። ስለዚህ የአርነ ስሎት ጊዜ እያበቃ እንዳለ እረዳለሁ። በርካታ የሊቨርፑል ደጋፊዎች ሀገር ውስጥም ያሉ ውጭም ያሉ ስለ አርነ ስሎት ብትጠይቃቸው ከረዥም ጊዜ በኋላ ሊቨርፑልን ያዋረደ አሰልጣኝ እያሉት ይገኛሉ። በአሁኑ ሰዓት ማለት ነው። የባለፈውን ዓመት ክሬዲት ያልወሰዱበት ምክንያት የኤርገን ክሎፕ ስብስብ ስለሆነ ነው። ቡድኑ የኤርገን ክሎፕ ውጤት ነው። እሳቸው መጥተው ኮኦርዲኔሽን ላይ ሰሩ፣ ዋንጫ ነሱ። ምንም አድ ያደረጉት ነገር የለም። የእሳቸውን ፍልስፍና ያየንበት ነገር የለም። ገንገን ፕረስ 4-3-3 የኤርገን ክሎፕ ፍልስፍና ነው። እሳቸው በዘንድሮ ዓመት 4-3-3 አንድ ቀን ለመጠቀም የሞከሩባቸው ጊዜያቶች መጀመሪያዎቹ የውድድር ዓመታት ነበሩ። በኋላ ላይስ 4-2-3-1 ቀየሩት። ያልለመደውን ሊቨርፑል ቤት ያልተለመደ ፎርሜሽን እስከ መጠቀም ደረሱ። ስለዚህ አርነ ስሎት እኔ አደጋ ውስጥ እንዳሉ እረዳለሁ። ዛሬ ወይ መሰናበቻቸው ነው ወይ የመጨረሻ ማስጠንቀቂያ ተሰጥቶ ከኢንተር ሚላን ጋር በሚደረገው ጨዋታ በኋላ አርነ ስሎትን የምናያቸው
አይመስለኝም ሶፊ። ምክንያቱም ቻምፒዮንስ ሊግ አደጋ ውስጥ ነው ያለው። አሁን ሊቨርፑል በፒኤስቪ ተሸንፏል፣ በጋላታሳራይ ተሸንፏል። ቀጣይ ኢንተር ሚላን ነው የሚገጥሙት። ኢንተር ሚላን ደግሞ በአትሌቲኮ ማድሪድ 2-1 ተሸንፏል። በኢንተር ሚላን ሜዳ ነው ጨዋታው የሚደረገው። በቀጣይ ቻምፒዮንስ ሊግ መርሃ ግብራቸው ታላቁን የጣሊያን ክለብ ኢንተር ሚላን ነው የሚገጥሙት። አርነ ስሎት እግዚአብሔር ይሁናቸው። አድማጮቻችን ፕሮግራማችን ሲዲ ስፖርት እንደቀጠለ ይገኛል።